ስለዚህ በገዛ ደሙ የዋጃትን የእግዚአብሔር ቤተክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድሁ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁን ያውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። የሐዋርያት ሥራ ምዕራፍ 20 ከቁጥር 28። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማእስሮ ሰሙኑ ለሰኔ በዛቲ ዕለት አዕረፈ አብ አባ ድምያኖስ ሊቀ ጳጳሳት ዘሀገረ እስክንድርያ እምሁልቆሙ ለአበው ሊቃነ ጳጳሳት 45 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 18 በዚች ቀን ለአባቶች ሊቃነ ጳጳሳት ቁጥሩ 45ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ድምያኖስ አረፈ። ይህም አባት በአስቄጥስ ገዳም በአባ ዮሐንስ ሐጺር ገዳም ከታናሽነቱ ጀምሮ መነኮሰ። 17 ዓመት ያህልም እየተጋደለ ኑሮ ዲቁና ተሾመ። ከዚህም በኋላ በታርን ወደ ተባለ ገዳም ሄደ። ይኸውም የአባቶች ገዳም ማለት ነው። እርሱም በእስክንድርያ ምዕራብ ያለ ነው። እንደ ገዳማውያንም ገድል በውስጡ ተጠምዶ እየተጋደለ ኖረ። ከእርሱም አስቀድሞ የነበረ አባ ጴጥሮስ ሊቀ ጵጵስና በተሾመ ጊዜ በሊቀ ጵጵስናው ሥራ የሚራዳውና በሥራ ሁሉ የሚያማክረው ስለ ቤተ ክርስቲያን ጥበቃ አዋቂ ሰው ፈለገ። ይህንንም አባ ድምያኖስን ሰዎች በበጎ ሥራ ሁሉና በእውቀቱ ያመሰግኑታል። ስለዚህም ወደ እርሱ ወሰደውና በሊቀ ጵጵስናው ሥራ እየተራዳው ከእርሱ ጋር እንዲቀመጥ አደረገው። እርሱም ትእዛዛቱን ተቀብሎ ከእርሱ ጋር ተቀመጠ። ሰዎችም ሁሉ ወደዱት። አባ ጴጥሮስን ባረፈ ጊዜ ኤጲስቆጶሳትና አዋቂዎች ሊቃውንት በአንድ ምክር ተስማምተው በእስክንድርያ ከተማ ይህን አባት ድምያኖስን ሊቀ ጵጵስና ሾሙት። ለአገልግሎትም ጽሙድ ሆነ። በመልካም ሥራ ሁሉ ጸንቶም ኖረ። ሁልጊዜም ድርሰቶችንና መልእክቶችን እየጻፈ ወደ ሀገር ሁሉና ወደ አብያተ ክርስቲያናት ሁሉ ይልክ ነበረ። በአስቄጥስ ገዳምም በአባ መቃርስ ደብር ከነጣቂው ከሃዲ ወገን የሆነ አርሲሳን የሚሏቸው መናፍቃን ነበሩ። እነርሱም በሚቆርቡበት ቀን በሌሊት ወይን ይጠጣሉ፣ በማግስቱም ቅዱስ ቁርባንን ይቀበላሉ። እነርሱም ጌታችን በመጀመሪያ ህብስቱን ከመፈተቱ በፊት በኋላም ህብስቱን ከሰጣቸው በኋላ 2 ጊዜ ጽዋን እንደሰጣቸው በሉቃስ ወንጌል ተጽፎ ያለውን ምክንያት ያደርጋሉና። ይህም አባት አባ ድምያኖስ ስህተታቸውን ገለጠባቸው። የፊተኛው ጽዋ ያለፈ የኦሪቱ ፋሲካ ምሳሌ እንደሆነም አስረዳቸው። አዲሱ የአባቶቻችን ሐዋርያት ቀኖና ሕግ ግን የመድኃኒታችንን ሥጋውና ደሙን የሚቀበል ሁሉ ከመብልና ከመጠጥ ይጠበቅ ዘንድ ከቁርባንም አስቀድሞ ምንም እንዳይቀምሱ ያዛል። ከእርሳቸውም ውስጥ ከስህተታቸው ተመልሰው ንስሐ የገቡና የታዘዙለት አሉ። ያልተመለሱትም ግን አውግዞ ከምዕመናን አንድነት ለይቶ አባረራቸው። በዚህም በአባ ድምያኖስ ዘመን የአንጾኪያ ሊቀ ጳጳሳት ቴዎድሮስ አረፈ። በእርሱ ፋንታም የሥላሴን ስም ፈጽሞ የማያወሳ አንድ እግዚአብሔር ብቻ ይላል እንጂ በልዩ ሦስትነት የማያምን መናፍቅ ሰው ተሾመ። የከፋች ሃይማኖትንም የምትገልጽ መልእክት ወደዚህ አባት ድምያኖስ ላከ። አባ ድምያኖስን ባነበባት ጊዜ እጅግ አዘነ። በመልእክቱም ውስጥ እግዚአብሔር አንድ ገጽ ብቻ እንደሆነ ያወሳል እንጂ የልዩ ሦስትነትን ስም የሚያወሳ አላገኘምና። ይህም አባት ድምያኖስ የሥላሴን በመለኮት አንድነታቸውን በገጽ በአካልና በግብር ሦስትነታቸውን ከቅዱሳት መጻሕፍት ጠቅሶ ለዚህ መናፍቅ መልእክት ጻፈለት። ደግሞም እንዲህ አለው። ለእግዚአብሔር ዓለም ሳይፈጠር ከእርሱ ጋር የነበረ ጥንትና ፍጻሜ የሌለው አካላዊ ቃል አካላዊ ሕይወት አለው። ይህችም ምስጢርንና እውቀትን የተመላች መልእክት ለአንጾኪያ ሊቀ ጵጵስና ወደ ተሾመ ወደዚያ መናፍቅ በደረሰች ጊዜ ትርጓሜውን ያውቅ ዘንድ የልቡን ድንቁርና የአእምሮውን ጉድለት አልለቀቀውም። ነገር ግን በክህደቱ ጸና። አባ ድምያኖስም ከዚህ መናፍቅ አንድነት ተለየ። ማኅበሩንም በቅዳሴና በጸሎት ጊዜ ይህ ከሃዲ እስኪሞት ድረስ ለ20 ዓመት ስሙን እንዳይጠሩ አዘዛቸው። ይህም አባት ድምያኖስ በተግሳጾቹና በመልእክቶቹ መንጋውን እየጠበቀ 43 ዓመት ያህል ኖረ። ከኖረም በኋላ ወደ በጎ እርጅና ከደረሰ እግዚአብሔርን ካገለገለ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የሰማዕቱ ኤስድሮስ መታሰቢያው ነው። በረከቱም ትድረሰን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 19 በዚች ቀን ሐዲስ ጊዮርጊስ ሰማዕት ሆነ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሰኔ 18 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ ድምያኖስ ጻድቅ ሊቀ ጳጳሳት፣ ቅዱስ ኤስድሮስ ሰማዕት። ወርሃዊ በዓላት ቅዱስ ፊልጶስ ሐዋርያ፣ አቡነ ኤዎስጣቴዎስ ሰባኪ ሃይማኖት ረባን፣ አቡነ አኖሬው ዘደብረ ጽጋጋ፣ ማር ያዕቆብ ግብፃዊ። ስለዚህ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት
ለመንጋውም ሁሉና ለራሳችሁ ተጠንቀቁ። ከሄድሁ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁን ያውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። የሐዋርያት ሥራ ምዕራፍ 20 ከቁጥር 28። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን ከሰማዕታት ከጻድቃን ከነቢያት ከሐዋርያት ከቅዱሳን መላእክት በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። በጸሎታችሁ አስቡን አትርሱን ያሉትን በያሉበት ያስብልን። ከሚሰማው ከሚታየው ክፉ ነገር ሁሉ በቸርነቱ ይሰውረን። ዓይን ያላየውን ጆሮ ያልሰማውን እግዚአብሔር አምላክ ለወዳጆቹ ያዘጋጀውን መንግስቱ እንዲያወርሰን የአምላካችን ቅዱስ ፈቃድ ይሆንልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየ